ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ ዛሬም እንደተለመደው ቀላልና እጅግ ጠቃሚ የሆኑ የእንግሊዝኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ ላለሁ። ቀጥታ ወደ ትምህርቱ እንሄድ። እንግዲህ መጀመሪያ እንዴት እናንብበው ከዛ ትርጉሙስ እንዴት ማወቅ እንችላለን የሚለው እናያለን ማለት ነው። የመጀመሪያው ኤስኢን በአንድ ላይ ምን ብለን እናንብበው? ሲ። እዚህ ጋር ሁለት ኢ አሉ፣ በአንድ ድምጽ ነው የሚነበቡት ማለት ነው። ስለዚህ ኤስኢን በአንድ ላይ ሲ ብለን ማንበብ ሲ። ከዛ ዋይ ኦ ዩን በአንድ ላይ ዩ ዩ። ኤልኤን ለ፣ ቲኢን ተ፣ አርን ር። ሌተር ሌተር። ሲዩ ሌተር ሲዩ ሌተር። በኋላ እንገናኝ በኋላ እንገናኝ ስንል ሲዩ ሌተር እንላለን ማለት ነው። ያው ኤስ ምን ይላል? አሁንም ኤስኢን በአንድ ላይ ሲ ብለን ማንበብ። ከዛ ዋይ ኦዩን በአንድ ላይ ዩ። ኤስ ኦ እዚህ ጋር ኦን በአንድ ድምፅ ኡ ብለን ማንበብ። ከዛ ኤስ ኦን በአንድ ላይ ኡ ኤሱ ብለን አነበብን። ኤንን ን ብለን ማንበብ ሱን ሱን። ሲዩ ሱን ሲዩ ሱን። በቅርቡ እንገናኝ በቅርቡ እንገናኝ ለማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ይህኛውስ ምን ይላል? ኤች ኦን እንደምናንብበው እንደ ሁ አይደለም የምናነበው፣ እንደ ሀ ሀ። ኤች ኦን ሀ። ዳብሊውን ው ብለን ማንበብ ሀው ሀው። ኤን አ፣ አር ኢን ር አር አር። ዋይ ኦዩን ዩ ብለን ማንበብ ማለት ነው። ሀውሪዩ ሀውሪዩ፣ እንዴት ነህ ወይም እንዴት ነሽ እንዴት ናችሁ ለማለት ሀውሪዩ እንላለን ማለት ነው። ያ ኤኛውስ ምን ይላል? አይን እንደ አይ አነበብን። ኤም አይን ሚ ብለን ማንበብ። ከዛ ሁለቱንም ኤስ በአንድ ድምፅ ስ ብለን ማንበብ ሜስ ሜስ። ዋይ ኦዩን ዩ ብለን እናነባለን። ሙሉ ስናነባው አይ ሜስ ዩ አይ ሚስ ዩ። ምን ማለት ነው? ናፍቀሽኛል ወይም ናፍቀኛል ለማለት አይ ሚስ ዩ እንላለን ማለት ነው። ያ ኤኛውስ አይን እንደ አይ ኤልኦን ላ ብለን ማንበብ። ቪኢን ቭ ላቭ ላቭ። ዋይ ኦዩን በአንድ ላይ ዩ አይ ላቭ ዩ አይ ላቭ ዩ። እወድሻለሁ ወይም እወድሃለሁ። ያ ኤኛውስ ምን ይላል? አይን እንደ አይ ማንበብ። ኤል አይን እንደ ላይ ላይ። አይን አይ ብለን ማለት ነው ምናነባት። ኤል አይን ላይ። ኬኢን ኬ ብለን ማንበብ አይ ላይክ አይ ላይክ። ኤች አይን ሂ። ኤምን ም ብለን ማንበብ ሂም አይ ላይክ ሂም አይ ላይክ ሂም። እወደዋለሁ እወደዋለሁ ለማለት አይ ላይክ ሂም እንላለን ማለት ነው። ይህኛውስ ምን ይላል? አይን እንደ አይ ማንበብ። ኤም አይን ሚ፣ ኤስን ሁለቱንም ኤስ በአንድ ድምፅ ስ ብለን እናነባለን። አይ ሚስ አይ ሚስ። ኤች ኢን እንደ ኸ፣ ኤች ኢን ኸ ማለት አርን ር ኸር። አይ ሚስ ኸር አይ ሚስ ኸር። ናፍቀኛለች ናፍቀኛለች ለማለት አይ ሚስ ኸር እንላለን ማለት ነው። ኦኬ ይቅርታ፣ ወደዚህኛው ስንሄድ ምን ይላል? አይን እንደ አይ ማንበብ። ኤል አይን ምን ብለን እናንብባት? ላይ። አይን አይ ብለን ማንበብ ማለት ነው። ላይ የሚል ድምፅ አለ። ከዛ ኬኤን በአንድ ላይ ክ ብለን እናንባለን። አይ ላይክ አይ ላይክ። አይቲን ኤት ብለን ማንበብ አይ ላይክ ኢት አይ ላይክ ኢት። ወድጀዋለሁ ወድጀዋለሁ ለማለት አይ ላይክ ኢት እንዳለን ማለት ነው። ያ ኤኛውስ ምን ይላል? አይን እንደ አይ ኤንን በአንድ ላይ ኤን ብለን ማንበብ ኤን። ከዛ ኤፍኤን እንደምናንብበው እንደ ፋ እንደ ፋ። ሲን እንደ ክ፣ ቴን እንደ ት። ፋክት ኢንፋክት ኢንፋክት ስንል በእውነቱ በእውነቱ ስንል ኢንፋክት እንላለን ማለት ነው። ይሄኛውስ አሁንም አይኤንን ኤን እናላለን። ከዛ ኤስኤችኦን ሾው ብለን ማንበብ። አረን ር፣ ቲን ት ብለን ማንበብ ሾርት ኢንሾርት ኢንሾርት።
ባጭሩ ለማለት ኢንሾርት እንላለን ማለት ነው። ያ አሁን እዚህ ጋር አይኤፍን ምን ብለን እናንብባት? ኢፍ ኦን እንደ ኦ፣ ኤንን እንደ ን፣ ኤልን እንደ ል፣ ዋይን እንደ ይ ማንበብ ስናነባው ኦንሊ ኢፍ ኦንሊ ምን ማለት ነው? ከሆነ ብቻ፣ ይሄ ከሆነ ብቻ ስንል አሁን ኢፍ ኦንሊ እንላለን ማለት ነው። ያ ይሄኛውስ እንዴት እናንብበው? ኢን እንደ ኢ፣ ቪኢን እንደ ቭ፣ ኤንን ን ብለን ማንበብ ኢቭን አይኤፍን ኢፍ ብለን ማንበብ ኢቭን ኢፍ ስንል ማለት ነው ቢሆንም ስንል ኢቭን ኢፍ እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም አይኤፍን ኢፍ ብለን አነበብን። ከዛ ቲኤችኢን ዘ፣ አይንን ን ማለት ዘን ኢፍ ዘን ከሆነ በኋላ ወይም ከሆነ ለማለት ኢፍ ዘን እንላለን ማለት ነው። ያ የመጨረሻው ምን ይላል? ኤች ኦን እንደ ሃ፣ ዳብሊውን እንደ ው፣ ኢን እንደ ኢ፣ ቪኢን እንደ ቭ፣ አርን እንደ ር ማንበብ ሃዊቨር ስንል ማለት ነው ቢሆንም ወይም ይሁን እንጂ እንደማለትም እንጠቀመዋለን አንዳንዴ። ግን ቢሆንም ሃዊቨር ስንል ቢሆንም ማለታችን ነው ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ቪዲዮውን ሳትሰለችሁ እስከ መጨረሻው ብታዩ አሪፍ ለውጥ ታገኛላችሁ ማለት ነው። ኦኬ፣ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ